የአብያተ ክርስቲያናት ታሪክ ከነገስታቱ መንፈስ ጋር ለዘመናት የነገሰባት ከተማ ተከታታይነት ያለው የአጼዎች ስልጣኔ ይታተምባት ዘንድ የተመረጠች ምድር አረጀች ሲሏት የምትዳር ሙሽራ ብዙ ያላት ጎንደር መገለጫዋ ብዙ ነው። የሌላውን ዓለም እንግዳ ጉድ ያስባሉ እነዚህ የእንቁላል ግንቦች የጎንደርን ታሪክ እስከ ወዲያኛው የቀየሩ የስልጣኔ ዳራዎች ሆነው ዘልቀዋል። ከነዚህ ስልጣኔዎች መካከል አንዱን ፍለጋ መተናል። በተወለደችበት ጎንደር ቋራ ደጋ ምድር ስለ ውበቷ ንጉሥ የሰገደላት ስልጣኔዋ ከጎንደር እስከ ጣና ናርጋ ስላሴ ዘለቀ ከአባቷ ደጃዝማች መንበርና ከእናቷ ልዕልት እንኮይ ጎንደር በ1698 ዓመተ ምህረት የተወለደችው የንግስትነት ማዕረግ የአጼ ባካፋ ሚስት ብርሃነ ሞገስ እቴጌ ምንትዋብ ከጎንደር ነገስታት መንደር የተነሳውን የስኬቷን መንገድ መፈለግ የዝግጅታችን መነሻም መረሻም ነው። እቴጌ ምንትዋብ ወደ ጎንደር ገና ከመምጣቷ በፊት ከአጼ በካፋ ጋር ቋራ የሚባል ቦታ ላይ እንደተገናኘችና ቋራ ላይ አጼ በካፋ በወባ በሽታ ታመው እሷ አድና ስለመለሰቻቸው በጣም የተሻለች ልጅ አግኝቻለሁ በማለት በመምረጥና ቋራ ላይ ጎንደር ከተማ ላይ ያገቧት ማለት ነው የሚቻለው። ያገኟት ቋራ ለዛ ነው ቋራኛው ኢያሱ እየተባለ ልጇ የሚጠራው ማለት ነው። እና አጼ በካፋ በጣም አስተዋይ አባት በጎንደር አስተዋይ አባት እንደነበሩ ታሪክ ያስረዳል። ለዛ ነው አስተዋይነታቸውን አይቶ እግዚአብሔር እቺን የመሰለች ንግስት ሲሰጣቸው በጣም ንግስት አገኘው ጥሩ ናት ሲሉ ደግሞ እሷን ምን ትዋባለች የተዋበች ደግ እናት ናት በማለት ምን ትዋብ ብለው የሰየሟት ራሳቸው አጼ በካፋ እንደነበሩ ታሪክ ያስረዳል። አጼ በካፋና እቴጌ ምንትዋብ በጎንደር ብዙ አይነት ስራ ሰርተው ያለፉና እዚህ ብቻም ሳይሆን ጉዛራ የሚባል ቦታ ጣና ሐይቅ ናርዳ ስላሴ የሷ ደብር እንደሆነ ታሪክ ያስረዳልና ለኢትዮጵያ ብዙ አብነት ያላትና ለሴቶች አብነት በጣም ትልቅ ስራ ሰርታ ያለፈች ታላቅ ንግስት እንደነበረች ታሪክ ያስረዳል። ሌላው ነገር ግን በጎንደር ይሄን ያክል ነገር እያላት ታሪኳ ግን ያንን ያክል ተዘክሮ የማይታይ ንግስት ናት። ስሟ የገነነው የንጉስ ሚስት ከዚህ ቤተ መንግስት ውስጥ የጀመረው የእቴጌነት ህይወቷ ቀጥሎ ከጎንደር ላይነጣጠል ተማምሏል። ውድ ባለቤቷን ሞት ቢነጥቃትም ልጇን ቋረኛው ኢያሱን ካነገሰች በኋላ ምንትዋብ የዓለም በቃይ ብላ ሄሮዶስ ሕፃናትን እያሳረደ ሲገድል እመቤታችን ኢየሱስን ይዛ በግብጽ ቁስቋም በረሃ እንደተሰደደች ሁሉ እኔም ከከተማ ወጣ ብዬ መኖርሻለሁ በማለት የደብረ ፀሐይ ቁስቋም ማርያም ቤተክርስቲያንን አሰሩ። እኛም የእቴጌቱን አሻራ ተከትለን የስደት ጉዞን እንጓዛለን። እቴጌ ምንትዋብ ወደዚህ የመጣችው ትልቁ ምክንያቷ ድንግል ማርያም ተሰዳ ያረፈችበት ቦታ ስሙ ቁስቋም ስለሚባል በግብጽ የመጨረሻዋ ስደት የእመቤታችን በቁስቋም የሚባል ቦታ ላይ እንዳረፈችና ቁስቋም ኢዳር 6 ቀን ታላቅ ክብረ በዓል የሚከበርበት ቦታ እዚህ ቦታ ነው። ንግስት እቴጌ ምንትዋብ ወደዚህ ስትመጣ በጣም የሚገርማችሁ እቴጌ ምንትዋብ ከመምጣቷ በፊት የነገሰው ልጇ ቋረኛው ኢያሱ ነው እዚህ ቦታ ላይ ማለት ነው። በ12 ዓመቱ በአጼ በካፋ በአባቱ ፈንታ ሲነግስ ይሄን የገዛው በጋሻ መሬት ነው። እዚህ ብቻም ሳይሆን ከዚህ ወደ ቸሸላ የሚባል ሰፈር አለ፣ ወደዚህ ደግሞ እንጦንስ የሚባል ሰፈር አለ፣ ወደዚህኛው ቃየስ የሚባል ሰፈር አለ፣ ወደዛኛው ሰንሞ እያለ በአራቱ አፍላጋት እንዳለ እስከዛ በጣም ትልቅ መሬትን ገዝቶ ለናቱ ከሰጠ በኋላ እናቱ ደግሞ እንደ ሞግዚት ሆነው በ1000 የኢትዮጵያ ቀደምት ጠቢባንን በመምረጥ
500 ዛሬ ሲሰራ 500 ዛሬ ቁጭ ብሎ እንዲታዘብ አድርገው የቅድሙን የመጀመሪያ ግንቧን ግንበ ገፊ የሚባለውን ግንብ እንደሰራቸው ታሪክ ያስረዳል። አሁን የምንገኘው በማዕከላዊ ጎንደር ሀገረ ስብከት ስር የምትገኘው ደብረ ፀሐይ ቁስቋም ማርያም ወቅዱስ መርቆሬዎስ ቤተ ክርስቲያን ነው የምንገኘው። አሁን ያለንበት ይሄ የምታዩት ጥንታዊ ቤተ ክርስቲያን ነው። የቤተ ክርስቲያኑ የመግቢያ በር ነው። ይሄ ግንብ ሲሰራ አብሮ የተሰራ የጣውላ በር ነው የምታዩት። ከዚህ በመቀጠል ወደ ቀጣዩ ወደ ግቢው እንጓዛለን ማለት ነው። እንግዲህ ይቺ ደብር የተመሰረተችው በ1732 ዓመተ ምህረት ነው። መስራቿ በአፍሪካ የመጀመሪያይቱ እትዬ የሴት ንግስት እትዬ ምንትጓብ ናት። ምናልባት በአፍሪካ የመጀመሪያዋ ንግስት የሚያሰኛት ከሌሎቹ ነገስታት ሴቶች ነገስታት ለየት የሚያደርጋት እትዬ ምንትጓብ ያስተዳደረችው 48 ዓመት ነው። 48 ዓመት ስታስተዳድር ስትመራ በሷ ዘመን ምንም አይነት ግጭት፣ ምንም አይነት ጦርነት፣ ምንም አይነት የንጹሃን ደም ያልፈሰሰበት የአመራር ጊዜ ስለሆነ የአፍሪካዋ ንግስት እንላታለን። እና ሌላው ሲነግስ በጥይት ግማሹን ገሎ ግማሹን አጥፍቶ ነው። እሷ ግን 48 ዓመት ስትመራ ያንድም የንጹሃን ደም አልፈሰሰም። በጥበብ ስትመራ ስለነበረ ጥበበኛዋ የመጀመሪያዋ የአፍሪካ ንግስት ብለናታል። እና ወደ ቤተ ክርስቲያኑ ስንገባ እንግዲህ የእትዬ ምንትጓብ መናገሻዋ የመጀመሪያ ቤተ መንግስቱ ጎንደር ፋሲል ቤተ መንግስቱ ውስጥ ነው የነበረ። እና ያው በምትኖርበት ዘመን አንዳንድ ችግሮች ተፈጥረዋል። እነዚህ ችግሮች ምንድነው? እትዬ ምንትጓብ በባህሪያቸው ምሁራንን ይወዳሉ። ሀገር ሲመሩ ስራ ሲሰሩ ጥበበኞችን እያማከሩ ነው የሚሰሩ። እና በዘመኑ የነበሩ መኳንንቶች እኛ እያለነ ሌላ ምሁራን እየፈለገች ታማክራለች፣ እኛ እያለነ ደግሞ እንዴት 8 ዓመት ያልሆነው ሕፃን ይገዛናል፣ እንዲሁ በሴትስ ለምን እንገዛለን ብለው አንዳንድ ቅሬታ የሚፈጥሩ ሰዎች ስለነበሩ በዚያ ትንሽ ቅሬታ ተሰምቷታል እትዬ ምንትጓብ። እና በዚያን ጊዜ ደብረ ፀሐይ ቁስቋም ማርያም ቤተ ክርስቲያን መስራት እንዳለባት መንፈስ ቅዱስ አሳስቧታል። እና የመንፈስ ቅዱስ ሲያሳስባት ይህን ደብር ስትሰራው የእመቤታችን የቅድስት ድንግል ማርያም ስደቷን በማስመልከት ነው። ቤተ ክርስቲያኗ 5 በር ያላት በ5 አዕማደ ምስጢራት ያሰራሽ ንግስት ናት። 5 የሆነበት ምክንያት ደግሞ እመቤታችን በግብጽ ስደት 5 ዋና ዋና አዘናት ተብሎ የሚነገሩ 5 አዘናት አሉ። ያንን ተምሳሌት በማድረግ ነው በሩ የተሰራው ማለት ይቻላል። ሌላው ነገር ደግሞ ይሄ ብቻም ሳይሆን ገና ከመሰራቱ በፊት ደብረ ፀሐይ ቁስቋም ለማርያም እንደ ደብረ ብርሃን ሥላሴ ሰራያ ቤተ ክርስቲያናት ነው የነበረው። ጥበብ ያለው ማለት እዛ ላይ ጥበቡ መግለጽ ምንችለው። ከዛ በኋላ ከላዩ ላይ
እሳር አለው። ከሳሩ በበታች ደግሞ 300 መስታይት ኮርኒስ ነበረው ይላል። ከ300 መስታይቱ ከታች ደግሞ የእሳት አውድ ነበረው ይላል። በዛን ጊዜ ከሳሩ የሚያርፈው ሙቀት መስታይቱን ይነካዋል። መስታይቱ ሲሞቅ ደግሞ አውድን ነክቶ የሚያንጸባርቅ ይወጣ ነበር ይላል። በዛን ሰዓት ነው እንግዲህ ህዝቡ ማታ ጨረቃ ስትወጣ አይቶ ቤተክርስቲያኗን የንግስቷ ቤተክርስቲያን ተቃጠለች እያለ ውሃ ያመጡና ለማጥፋት ሞከሩ ነው የሚለው። ሚስጥሩ አልገባቸውም ነበር። በዛን ጊዜ አምጥታ ጠዋት ግን ስታስረዳቸው አሰራሩን ካስረዳሽ በኋላ መጨረሻ ላይ አይ ተሳስተናል ባሉ ሰዓት ከእንግዲህ በኋላ በእናንተ ቃል ይይድና ደብሯ የምታበራ ስለሆነች ስሟ ደብረ ፀሐይ ቁስቋም ለማርያም ይባል ተብሎ የተሰየመው ከራሷ ከንግስት እቴጌ ምንትዋብ ነው። ይሄ ጥበብ ከሚባሉት ውስጥ ደግሞ በጣም የሚገርማችሁ እውነት ያላሰስ 300 መስታይቱ ሲገጠምና ሲሰራ እንዴት እንደነበረ በቀርቃሃ ይታይ ነበር ይላል። በቀርቃሃ ነው የተሰራው መስታይቱ ግጥሞ ማለት ነው። ይሄ የምታዩትን ቤተክርስቲያን ንግስቲቱ እቴጌ ምንትዋብ ሲያሰሩ እጅግ በጣም ጥበበኞች የተባሉ ይቀራችሁ የማይባሉ ሊቃውንትን ከተለያዩ ሀገሮች እየመለመሉ እያመጡ ነው ያሰሩት እና ይሄ ቤተክርስቲያን ሲሰራ በ1732 ዓመተ ምህረት መቃኑ በወርቅ የተለበጠ ነው የነበረ። ጉበኑ በወርቅ የተለበጠ ነው። መንበሩ በወርቅ የተለበጠ ነው። አጠቃላይ መስኮቱ በወርቅ የተሽቆጠቆጠ ነው የነበረ እና አጠቃላይ ያለ የሌላቸው ንብረት ያፈሰሱት እቴጌ ምንትዋብ ከዚህ ቦታ ላይ ነው። የቤተ ክርስቲያኑ የውስጥ ክፍል በቂ ብርሃን የሚያስገቡ መስኮቶችን የያዘ ነው። አንጋጦ አይተው የማይጨርሷቸው የቤተ ክርስቲያኑ መቃኖች የቀደመውን ውበት ባይመልሱትም በራሳቸው ቀለም አምረውና ተውበው ዛሬም ይታያሉ። ታድሶ ነው ያለ። አሁን የታደሰበትን እና የቀድሞውን ታሪክ ወደ ውስጥ ገባ ብለን በጋራ እናየዋለን ማለት ነው። እንግዲህ አሁን የምንገኘው ደብረ ፀሐይ ቁስቋም ማርያም ወቅዱስ መርቆሬዎስ ቤተክርስቲያን ከመቅደሱ ፊት ለፊት ቅኔ ማህሌት ላይ ነው ያለ ነው። እንግዲህ ቤተክርስቲያን በእቴጌ ምንትዋብ ሲሰራ በዚያ ዘመን እጅግ በጣም የሚያስገርም የሚያስደስት እደ ጥበብ ነው የነበረ እና የሚያስገርመው ምንድነው የነበረ ይሄ የምታዩት አሁን የተሰራው በቀርቃሃ ነው። ያኔ ግን ሲሰራ በመስታወት ዙሪያውን በመስታወት ተገጥሞ እንዲያንጸባርቅ ተደርጎ ከመስታወቱ በላይ ቀይ ግምጃ አድርገውበት ልክ የጧት ፀሐይ ሲያርፍበት ቀዩ መጋረጃና መስታወቱ ሲገናኝ እጅግ በጣም የሚያስደስት እሳት የመሰለ ብርሃን ይታይ ነበረ። እንደገና ማታ ፀሐይ ስትጠልቅ ደግሞ ወደ ታች ዝቅ ስትል የፀሐይ ብርሃን ሲያርፍበት አጠቃላይ አሻግሮ ለሚያየው ሰው ደብረ ፀሐይ ቁስቋም ብርሃን በብርሃን ተሽቆጥቁጣ ትታይ ነበረ እና በዚያ እንዲያውም ምን ተፈጥሯል? ይሄ ደንቢያ ላይ ጸዳ ማክሰኙት ሆነው ያሉ ገበሬዎች የእቴጌ ምንትዋብ ቤተክርስቲያን ተሰርቶ ሳያልቅ ተቃጠለ ብለው ሴቱ ወንዱ እንስራ ተሸክመው እሳት ለማፍጣት የተሯሯጡ ሲመጡ እሳት ሳይሆን ደብሩ ላይ የተሰራው መስታወትና ግምጃው ውህደት ያወጣው ብርሃን እንደሆነ ተደንቀው ዙሪያውን ወደ ተተከሉት ጽዶች ውሃውን አጠጥተውት ሄደዋል ይባላል። እቴጌ ምንትዋብ ቤተክርስቲያንን አብዝተው ስለሚወዷት ለቤተክርስቲያን ያላቸው አመለካከት እጅግ በጣም መልካም ስለነበረ ሟይለ ንብረታቸውን አጠቃላይ ያፈሰሱት ይህንን ቤተክርስቲያን ሲሰሩ ነው። እነዚህ የምታያቸው ዙሪያውን መስኮት አሁን በመስታወት የተተከው
ድሮ እነዚህ የሚታዩት ፍርግርጎች ከወርቅ የተሰሩ ነው የነበሩ። እነዚህ አጠቃላይ ከላይ ያሉት አምዶች አገናኞቹ እነዚህ አምዶቹ በወርቅ የተለበጡ ነው የነበሩ። እነዚህ የምታያቸው መቃኖቹ በወርቅ ነው የነበሩና ቤተክርስቲያኑ ያው ተሰርቶ ካለቀ በኋላ ድርቡሽ በሱዳን ሲመጣ ያን የነበረውን መስታወቱንም ግምጃውንም የነበረውን ወርቅም በማፍረስ በመዝረፍ ቤተክርስቲያኗን በድለዋት አልፈዋል። እቴጌ ምንትዋብ ይህንን ቤተክርስቲያን አሰርታ ከጨረሰች በኋላ በአጼ ዳዊት ሳልሳይ በግብጽ ፓትርያርክ አቡነ ጴጥሮስ ስድስተኛ ተሹመው ወደ ጎንደር የገቡት ጳጳስ ቤተክርስቲያኑን ባርከው አገልግሎት እንዳስጀመሩት ይነገራል። ንግስቷ ከምንም በላይ ደግሞ ታስተዳድራቸው የነበሩት ወታደሮችና ሊቃውንትን የምትይዝበት መንገድ በብልሃት ይነሳላታል። አጠቃላይ እንግዲህ አገልጋዮቿ ካህናቶች 100 ደፍተራ አላት ነው የሚባለው። 100 ደፍተራ ማለት አዋቂያን ናቸው። እንደገና ደግሞ ቃዳሲያን ደግሞ ወደ 50 ነበራት ነው የሚባለው። እንደገና ደግሞ አጠቃላይ በቃ አጠቃላይ የሷ አገልጋዮቿ ቅድም እንዳልነው በቅኔ በአቋቋም በዜማ በአራቱ የቤተ ክርስቲያን አፍላጋት መርጣ ያስቀመጠችና ስታስተምር የነበረች ንግስት ናት። በጣም ከመጠን በበላይ ከዚህ ቦታ ላይ ትርፍርፍ የነበረ ጠጅ ሲሰጥበት የነበረ ቦታ ነው። እዚህ ጠጁ በጣም ብዙ ነው። ሁሉ ጊዜ ነው ጠጅ የሚጠጣ እዚህ ቦታ ላይ። መጨረሻ ላይ ግን ምንድነው መቼም ሰይጣን ማይገባበት የለምና በንግስቷ በወታደሮች ሰይጣን ነግሶ ምንድነው ያለ ለቄሶች ብቻ ታበያለሽ እኛ መብላት አልቻልንም ወይም ወዳችን አልሞላም እያሉ ይጠይቋት ነበር ይላል እዚሁ ላይ ማለት። መጨረሻ ላይ ግን ንግስቷ ይሄ ነገር ስትነግራቸው እዛች ላይ አንድ ገደል አለች። ገደሏ ኋላ መቅረጽም ስለሚቻል ገደል አስቋፍራ የምትወዳት እንቅል ከተተችና ይሄ እንቅል ያወጣልኝ በይበልጥ ምግብ ይበላል ተብሎ ተወሰነላቸው ተሰጠ ማለት። ከዛ በኋላ ቀሳውሶች ሳምንት ተቀበሉ፣ ወታደሩ ሳምንት ተቀበለ። እዛ በኋላ ሳምንቶች አለፉ። ከዛ በኋላ ብልሃት ያላቸው አባቶች ቀሳውሶች ከባዶች ስለነበሩ በዛን ዘመን ላይ ከዛ በኋላ የንግስቷን ጥያቄ ለመፍታት የንግስቷን ጥያቄ ለመመለስ የሚያስፈልገን አንድ ነገር አለ። ምንድነው አባቶቼ ብለው ሲጠይቋቸው በሉ ቀጥታ ለሳምንት እንበላትና ሱባኤ ለሳምንት እንግባ ብለው ተናገሩ ይላል። በዛን ጊዜ ሱባኤ ገቡ ይላል። ሲገቡ ሊቅ ነው፣ በጣም ታላቅ አባት ነው። ምን አላቸው? በሉ ልጆቼ መልሱ ተገኝቷል፣ እግዚአብሔር መልሱን ሰጥቶናልና ያችን ገደል ሂዱና ውሃ ሙሏት የሚል ነበር የተደረሳቸው ማለት። እዛ በኋላ ያንን ገደል ውሃ ሲሞሉት ቅሉ ተንሳፎ ወጣ ወደ ላይ ይላል። ከዛ በኋላ ቅሉ ሲወጣ አውጥተው ሰጧት። ከዚህ አዳራሽ ንግስት ምንትዋብ አስገብታ ምሳሌ ሰጣለች። እኔ ከገሃነመ እሳት ብገባ አላወጣችሁኝም፣ ቀሳውስቶች አባቶቻችን ግን እግዚአብሔርን ለምነው እግዚአብሔርን ጠይቀው ከሲኦል የነበርኩትን ወደ ገነት መልሰውኛል በማለት በይበልጥ ወታደሮች ሳይሆን ቀሳውስቶቹ ምግብ እንዲበሉ አድርጋለች። ከዛ በኋላ ግን ወንድሜ እንዳልከው በጮም ይበላል፣ በወጥ ይበላል፣ ጠላም ይጠጣል፣ ጠጅም ይሰጠዋል፣ ውሃም ይሰጠው እንደነበረ ግን ታሪክ ያስረዳል። ከዛን ሰዓት ጀምሮ ማለት ነው። ከዛን ሰዓት አሁን ካልኩት ታሪክ በኋላ የመጣ ነው ይሄ ነገር ማለት። ከዛ በኋላ ግን እንደ ተምሳሌት እንደ ስራቸው ይሄን ነገር ስታካይድበትና ስትሰጥ የነበረች ታላቅ ንግስት ናት እቴጌ ምንትዋብ። እርጅና ያላሸነፈው ውበት ታሪክን ገልጾ በሚያሳይበት በዚህ ስፍራ የሚታየው ሁሉ የቀደምት ስልጣኔ አሻራ ለመሆኑ እነዚህ በእንቁላል ግንብ የተሰሩ ባለ ሁለት ደርብ ያላቸው ፎቆች ምስክር ናቸው። አሁን የምናየው የቤተ ክርስቲያኑን ውጫዊና ውስጣዊ ግንባታ ነው። እንግዲህ ደብረ ፀሐይ ቁስቋም ቤተ ክርስቲያን ስትሰራ ሌሎች ቤተ ክርስቲያን ሲሰሩ በራቸው 3 ነው። ደብረ ፀሐይ ቁስቋም ግን በሩ 5 ነው። ስለዚህ 5 የሆነበት ምክንያት
አንደኛ ንግስቲቱ የሚገቡት ከቤተ መንግስቱ ቀጥታ የሚገቡበት የራሳቸው በር አለ። ሁለተኛው ቀሳውስት የሚገቡበት በር አለ። ሶስተኛው አንስት የሚገቡበት የአንስት መግቢያ በር አለ። አራተኛው በዚህ ወንዶች የሚገቡበት በር አለ። አምስተኛው ግን በሩ እንደተዘጋ አይከፈትም፣ ዝም ብሎ ነው የሚኖረው። እሱ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ በሐዋርያት በተዘጋ ቤት ከፍቶ ሳይከፈት በተዘጋ ቤት ገብቶ ሰላም ለሁላችሁ ይሁን ያለበት ምሳሌ ትርጉም እንዲኖረው አድርገው ነው የሰሩት። ይሄ ደግሞ ዙሪያውን የምናየው ግንባታው ይሄም የተሰራው ከኖራ ከኑግ እንዲሁም ደግሞ ከስንዴ ዱቄት ነው የተሰራው። ስለዚህ ቁመቱ በጣም እጅግ ረጅም ነው። ዙሪያውን 7 መጠለያ ቤቶች አሉት። ይሄ የምታዩት እንቁላል ግንብ ሀልዎተ እግዚአብሔርን የሚናገር ነው። ስለዚህ እነዚህ ዙሪያውን ግንቡ ከተሰራ በኋላ ዙሪያውን ገዳም ስለነበረ ተገድሞ ስለነበረ አጠቃላይ የደብር አስተዳዳሪዎች፣ ገበዞች፣ መጨኔዎች፣ አጋፋሪዎች እንዲሁም ደግሞ በጾመ ፍልሰታ የሚጠለሉበት ቤት ነው ያልፎ አጠቃላይ ዙሪያውን 7 ናቸው። የሰባቱ ምስጢራተ ቤተ ክርስቲያን ምሳሌ ነው እና ሊቃውንቶቹ ብዙ ቅኔ ይቀኙበታል። ብዙ መማክሮች አሉ። ብዙ ጥበብ የነበረበት ቦታ ነው። እናትዬ ምንትዋብ ቤተ ክርስቲያን መስራት ብቻ ሳይሆን እደ ጥበብ ባለበት እንዲቀጥል ከዚህ ቦታ ላይ የእውቀት ትምህርት ይሰጥበታል። እደ ጥበብ ይሰጥበታል። መጻሕፍት የሚደጉሱ ለብቻቸው፣ ጭራ የሚቆንኑ ለብቻቸው፣ ብራና ፍቀው መጻሕፍትን የሚጽፉ ለብቻቸው፣ እንዲሁም ደግሞ እኒህ መንፈሳዊ እውቀቶች ሲሆኑ ሌላው ደግሞ በዓለማውያን እውቀት ደግሞ ይሄ ሸክላ ሰሪ የእደ ጥበባት ለምሳሌ ዛሃ የሚዘጋበት የእደ ጥበብ የቅመማ ቅመሙ ምጥኑ አጠቃላይ ሴቶች እናቶቻችን እንስራ የሚሰሩ ምጥን የሚያዘጋጁ እንዲሁም ደግሞ እደ ጥበባትን ቁጭ ብለው የሚገመግሙት ምሁራን ማደሪያ ቤት ወደዚህ ወደ እስተ ምስራቅ በኩል አለና አጠቃላይ ሊቃውንቱ በዚያን ጊዜ ያቋቋሙ የሊቃውንቱ ስብስብ በተሰበሰበበት ትምህርትን ለማበረታታት ተማሪዎች ትምህርቱን ወደው እንዲማሩት ንባብ ቁጥር ለሚማሩ 1 ብርሌ ጠጅ 1 እንጀራ፣ ትርጓሜ ለሚማሩ ድጓ ለሚማሩ ለትልልቅ ተማሪዎች ደግሞ 1 እንጀራ በወጥ ከ2 ብርሌ ጠጅ ጋር እየቆነኑ ያስተማሩበት ቦታ ነው እና ሊቃውንቱን ሁሉ ይፈትኗቸው ነበር። እትዬ ምንትዋብ ሊቃውንቶቹን ይፈትኗቸው ነበር። 2 ሜትር የሚሆን የገንፎ መብያ ማንካ አዘጋጁና ሊቃውንቱን እስቲ ብሉ አሏቸው። እንዴት መመገብ እንዴት መብላት እንደሚቻል ሊያስተምሩ ሊያስረዱ ሊፈትኑ ምንድነው ያሏቸው? በትልቅ ብረት ድስት ገንፎ ብሉ ብለው እንግዲህ 2 ሜትር 3 ሜትር ማንካ እንዴት ወደ አፍ ይመጣል? ስለዚህ ሊቃውንቱ ደግሞ ጥበበኞች ስለነበሩ በል ሆየ ዚያከ ለዚያዬ ዚያከ ለዚያዬ ለዚያከ ዚያከ ለዚያዬ አንተ ለኔ አብላኝ እኔ ላንተ ላብላህ ብለው የተቀኙበት ቦታ ነው ይሄ ቦታና ስለዚህ እትዬ ምንትዋብ ለቤተ ክርስቲያን ጥለው ያለፉት አሸራ ቀላል አይደለምና አሁን ይህን ጨርሰናል። ቀጣይ የምንሄደው ወደ ቤተ መንግስቱ ነው። እንቀጥላለን። እቴጌ ምንትዋብ ይህንን ቤተ ክርስቲያን ሲያሰሩ ወንድና ሴቶች እንዳይተያዩ የማድረግ ኪነ ህንፃዊ ዘዴን ተጠቅመዋል። ዛሬ ድረስ አገልግሎት እየሰጠ የሚገኘው ቤተልሔሙ በደርቡሽ ጥቃት ከፈረሰው ቤተ ክርስቲያን ጋር ሳይወድም የቀረ የታሪክ ማስረጃ ሆኖ ዘልቋል።
ያው እንግዲህ የምታዩት ይሄ ቤተ ክርስቲያኑ ሲሆን ቤተ ክርስቲያን ብዙ ምስጢር አላት። እንግዲህ ቤተ ክርስቲያን የሰርግ ቦታ ናት። ቤተ ክርስቲያን የሐዘን ቦታ ናት። ቤተ ክርስቲያን የሰርግ ቦታ ናት። ለዚህ ለማብራራት ጊዜ ባይኖረንም ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደባት ቤተልሔም ትባላለች። ቤተልሔም ተወልዶ ነው እንግዲህ ወደ ቀራንዮ የወጣ። ስለዚህ ቤተልሔም ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተልሔም ተወልዶ ነው ወደ ቀራንዮ ሄደ። ስለዚህ አሁንም በዘመናችን ይሄ ቤተልሔም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በጉ ከዚህ ነው ወደ ቀራንዮ የሚሄድና ይሄ ከካህናት ከዲያቆናት ውጭ ሌላ ክህነት የሌለው ሰው በዚህ ማለፍ ክልክል ነው። እኛ ግን አሁን ለስራ ሲባል መተናል እና ይሄ ቤተልሔም ሲሆን ይሄ የካህናት መውጫ መግቢያ ነው። ያኛው ወደዚያ ሄደ ከዚህ ወደዚህ የካህናት ነው። እዚያ በኋላ ደግሞ ወዚህኛው ደግሞ በስተ ሰሜን በስተ ደቡብ በኩል እንደዚሁ ታላቅ ግንብ አለ። ወንድና ሴት በጸሎት ጊዜ አይተያይ፣ ምጽላ ለአንስት የሴቶች መጸለያ የወንዶች መጸለያ የተለየ የተከፈለ ይሁን በሚለው ሕግ ይህን ሁሉ አሟልታ ቀምራ እትዬ ምንትዋብ የዘመናችን ንግስት ሕጉን ሳይቀር የጸሎቱ ስርዓት የመጸለያ ቦታ ሳይቀር ነው አስተካክለው የሰሩት። ታሪካዊት እጅግ እንቁ ውድ የነበሩ የእትዬ ምንትዋብ ታሪክ ተነግሮ አያልቅም። ቀጣይ ደግሞ ወደ ቤተ መንግስቱ ይቀጥላል። የግብፁ ጳጳስ በወቅቱ የኢትዮጵያን ማዕከላዊነት ስትመራ በነበረችው ጎንደር መቀመጫቸውን ሲያደርጉ ይጠለሉበት የነበረው በዚህ ቤት ነው። እቴጌይቱ ከቤተ መንግስቷ ወደ ቤተ ክርስቲያን ሲገቡ እንዲሳለሙ ተብለው በንግስቷ መግቢያ በር በኩል እንዲኖሩ መደረጉንም ታሪክ ይነግረናል። የንግስት ምንትዋብ ጥበብ የሚጀምረው እስካሁን ከነገርናችሁና ካሳየናችሁ ሳይሆን ከዚህ በኋላ በምትመለከቱት ይሆናል። ንግስት ምንትዋብ እዚህ ቦታ ላይ ቤተ ክርስቲያን ከመትከሏ በፊት ያሰራችው ቤት ይህ ነበር። ስሙንም ግንበ ገፊ ብላ ሰይመዋለች። ትርጉሙም ብዙ ነው። አሁን ከቤተ መንግስቱ ከቤተ እምነቱ ከቤተ ክርስቲያን ወጥተን ወደ ቤተ መንግስቱ ገብተናል። አሁን ያለንበት በዚህ በስተቀኝ በኩል የምታዩት ግንብ ያው ፈራርሶ እንግዲህ ፍርስራሹ ነው ያለ። የሚጠግነው የሚያየውም አላገኘም። ስለዚህ በታሪኩ መሰረት ይሄ ስሙ ግንበ ገፊ ይባላልኝ። መጀመሪያ ንግስቲቱ እንደመጣ የመጀመሪያ ግንብ ይሄ ነው የነበረና በእደ ጥበቡ የተለየ ስለነበረ ባሉ በርቱ ግፉበት ሲሉ ግንበ ገፊ ብለውታል። እትዬ ምንትዋብ ተገፍታ አይደለም የመጣችው ወደዚህ። በጣም 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 የእመቤታችን ፍቅር ተሰዳ ነው የመጣችውና ተሰድጄ ሂጄ እኔም ጥሩ ነገር ልስራ ብላ ተሰዳ መጣ። የመጀመሪያ ግንቡን ሰርታ ግንበ ገፊ ብላ እንደሰየመችው ያስረዳል። ግን አንድ ሰው አረፈባት ነው የሚባለው ግንቡ ሲሰራ። በዛን ጊዜ ስለወሰደባት ገፊ አለችው ይላል ግንቡንና ወስደህብኛል ስትለው ነው ገፊ አለችው እንጂ እሷ ተገፍታ ወደዚህ ቦታ አልመጣች። በዚህ ገጠር የሚታዩት ታሪካዊ ህንጻዎችና ስልጣኔዎች አፍኖሯቸው ለዚህ ትውልድ የሚናገሩት ነገር ቢኖር ነገስታቱ ሰሩት እናንተ ደግሞ ሲፈርስ ቆማችሁ አያችሁ የሚል ወቀሳን እንደሆነ መገመት አይከብድም። እሺ እንግዲህ ሲባል እንደነበረው ይህንን ቤተ መንግስትና ይህንን ቤተ ክርስቲያን ሲሰሩ የነበሩ ጥበበኞች አንድ ሹ ቆሞ ይገነባል፣ አንድ ሹ ቁጭ ብሎ ይተቻል፣ ይገመግማል፣ ያያል እና የነዚህ መገምገሚያ የሚገመግሙ ቦታውን አስተያየት የሚሰጡ ጥበቡን አስተያየት የሚሰጡ ሰራተኞች
የሚያርፉበት ቦታ ከዚያ ቀደም የተናገርነው ግንበ ገፊ ነው። አሁን የቆምንበት ቦታ ደግሞ በ12ቱ ሐዋርያት ስያሜ የተገነባ ነው እና ይሄ የ12ቱ ሐዋርያት ስያሜ የተሰየመው ምንድነው? ሴቶች ወደ ቤተ ክርስቲያን በማይገቡበት ህልመ ሌሊት ወይም ደግሞ የወር አበባ በመጣባቸው ሰዓት ዙሪያውን ይሄ በወርቅ የተሽቆጠቆጠ ልዩ በሆነ ስዕል የተሳለ ውብ የሆነ ስዕል የነበረበት ነው። ስለዚህ እነዚህ ገብተው ቤተ ክርስቲያን በማይገቡበት ሰዓት ከዚህ ቆመው ጸሎታቸውን አድርገው ስግደታቸውን ሰግደው እግዚአብሔርን አመስግነው ወደ ስራቸው የሚገቡበት የተከበረ ቦታ ነው። በ12ቱ ሐዋርያት ስም ነው የተሰየመው። እያንዳንዱ መክፈያ አለው። ከዚህ በላይ ፎቅ አለው። ክቡራን ተመልካቾቻችን እንግዲህ ከቀደሙ ጀምሮ እስካሁን ድረስ ቤተ ክርስቲያኗን ውስጥ ገብተን አይተናል፣ ውጩንም አይተናል። እንዴት ያለ እደ ጥበብ እንደነበረ ራሱ ባድመው ማሳያ ነው። ስለዚህ ትውልዱ ከዚህ እየመጣ ይህንን እያየ አባቶቻችን ምን ያኖች ጀግኖች እንደነበሩ ጥበበኞች እንደነበሩ እኛውን ዛሬ የውጭ ነው የምንናፍቅ። አባቶቻችን ግን አገራቸውን በእውቀት አበልጽገው ትውልድንም ጠቅመው እነሱም ተጠቅመው ያልፉበት ቦታ ነው እና ለትውልዱ በዚህ አጋጣሚ የማስተላልፈው መልእክት ይሄ ቦታ የወጣቱን አይምሮ በእውነት እውቀት የሚያስጨብጥ ሽምግልናን የሚያርቅ የተለየ ቦታ፣ ለጸሎት ምቹ የሆነ ለንባብ ምቹ የሆነ ለሪሰርች ምቹ የሆነ ቦታ ስለሆነ በውጭም ያላችሁ በውስጥም ያላችሁ ተመልካቾቻችን ይህንን ቦታ እየመጣችሁ እየተባረካችሁ ብትሄዱ በእድሜም በኑሮም በነፍስም በስጋም ትጠቀማላችሁ ብዬ አስባለሁ። አጋጣሚ በዚህ አጋጣሚ እየጋበዝኳችሁ ነውና በህዳር 6 በደመቀ በዓሉ ይከበራል። አሁን ትንሽ ወራት ነው የቀሩን። ስለዚህ በዚያ እየመጣችሁ ብትጎበኙ መልካም ነው እንላለን። ክቡራን ተመልካቾቻችን እቴጌይቱ ብቸኝነትን ያሸነፉበት ይህ ስፍራ ታሪኩ ይህ ብቻ አይደለም። በቀጣይ ሳምንት የእቴጌ ምንትዋብ ቤተ መንግስትን ጨምሮ የጄምስ ብሩስና የሙዚየም ጉብኝታችንን ወደ እናንተ በክፍል 2 እናደርሳለን።